የቲቪ ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብን ጨምሮ በ5 ተከሳሾች ከፍተኛ ገንዘብ ተጭበርብረናል ያሉ ሰዎች ክስ በፍርድ ቤት መታየት ጀመረ። ኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና ዳናይት መክብብ የተከሰሱበትን ክስ ጉዳይ እየተመለከተ ያለው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ነው። ከሳሾች ለፍርድ ቤት ባስገቡት የክስ ዝርዝር እንደገለጹት ተከሳሾች ወደ ውጭ ሀገር እንልካቸዋለን በማለት ከእያንዳንዳችን 437 ሺህ ብር የተቀበሉን ቢሆንም ወደ ውጭ ሀገር ሳይልኩን ቀርተዋል ሲሉ ገልጸዋል። አያይዘውም የወሰዱብንን ብር እንዲመልሱልን በተለያዩ ጊዜያት የቃልና የጽሑፍ ማስጠንቀቂያ ብንሰጣቸውና ጉዳዩ በጋራ መግባባት ለመፍታት ጥረት ብናደርግም ተከሳሾች ብሩን ለመመለስ ሆነ ለማስመለስ እንቢተኛ ሆነዋል ሲሉ የግል ተበዳዮች በክስ ዝርዝራቸው ላይ አብራርተዋል። ሲቀጥሉ እኛ ከሳሾች ወደዚህ ጉዳይ በሙሉ መተማመን የገባ ነው 5ኛ ተከሳሽ የሆነችው ዳናይት መክብብ ለድርጅቱ የሰራችውን ማስታወቂያ በማመን ነው ሲሉ ዘርዝረዋል። በማከልም ስለ ማስታወቂያ የወጣው አዋጅ ላይ በግልጽ ተደንግጎ እንደሚገኘው ተገቢ ያልሆነና እውነተኛነት የሌለው ማስታወቂያ የተከለከለ ነው። ማስታወቂያ አስነጋሪ ወይም ወኪሉ ከተጣለባቸው ግዴታዎች ውስጥ ትክክለኛነትን ማረጋገጥ ይገኝበታል። ይህንንም መጣስ የአንድነትና የነጠላ ተጠያቂነት እንደሚያስከትል በአዋጁ በጥብቅ ተደንግጎ ይገኛል ሲሉ በክሳቸው ላይ አስፍረዋል። 13 ሰዎች በጋራ ሆኖ ያቀረቡትን ክስ የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 4ኛ ፍትሐ ብሔር ችሎት እየተመለከተው የሚገኝ ሲሆን የቀረበለትን ክስ መርምሮ ውሳኔ ለመስጠት ተለዋጭ ቀጠሮ እንደሰጠ ሰምተናል።